ንጋቱ በአዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ። መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውሎ ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት። በጊዜ ግቡ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። በዛሬው ዕለት የዓለምን መገናኛ ብዙሃን ተቆጣጥሮ የዋለው ዜና የዋይት ሃውስ ዘጋቢዎች ራት ግብዣ በጥይት መበተኑ ሲሆን በግርግሩ ዙሪያ የተለያዩ አዳዲስ መረጃዎች እየወጡ ናቸው። የዋይት ሃውስ ጋዜጠኞች ራት ግብዣ በየዓመቱ ከሚካሄዱ ታላላቅ የቤተ መንግሥት ዝግጅቶች አንዱ ሲሆን ጋዜጠኞች፣ የተለያዩ ማኅበራት ተወካዮችና ታዋቂ ሰዎች በተገኙበት የጋዜጠኝነት ሙያ የሚከበርበት ምሽት ነው። በሥነ ሥርዓቱ ላይ ሁሌም የሀገሪቱ ፕሬዝዳንትና ሌሎች ከፍተኛ የሀገሪቱ መሪዎች የክብር እንግዶች ናቸው። ይሄ ደማቅ ምሽት ነው እንግዲህ ትላንት በጥይት እንዲበተን የተደረገው። ተኩስ የከፈተው ደግሞ ኮል ቶማስ አለን ይባላል። ዕድሜው 31 ሲሆን የካሊፎርኒያ ነዋሪ ነው። የኮምፒውተር ሳይንስ ባለሙያ መሆኑ ሲነገር የራት ግብዣ በተካሄደበት ሂልተን ሆቴል በእንግድነት ማረፉን የተመለከተው። በነገራችን ላይ የትላንት ምሽቱ ጥቃት የተፈጸመበት የዋሽንግተን ዲሲ ሂልተን ሆቴል እንዲህ ያለ ጥቃት ሲያስተናግድ ያሁኑ ለመጀመሪያ ጊዜ አይደለም። እንደ ፈረንጆቹ አቆጣጠር መጋቢት 30 1981 የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን በጥይት ተመተው የተረፉበትንም ግርግር አስተናግዷል። ሬገን በሆቴሉ ለደጋፊዎቻቸው ንግግር አድርገው ወደ መኪናቸው እየተጓዙ ሳለ ጃን ሂንክሊ በተባለ ታጣቂ ተኩስ ተከፍቶባቸዋል። ከተተኮሰባቸው 6 ጥይት አንዱ ከመታቸው በኋላ ቀዶ ጥገና ተደርጎላቸው ተርፈዋል። ግለሰቡ ጥቃቱን የፈጸመው በፍቅሯም የተሸነፈላትን የሆሊውድ ፊልም ተዋናይ የጁዲ ፎስተርን ትኩረት ለማግኘት ነበር ይባላል። ከጁዲ ፎስተር ፍቅር የያዘው ደግሞ እንደ ፈረንጆቹ አቆጣጠር በ1976 የሰራችውን ታክሲ ድራይቨር የተሰኘውን ፊልም ከተመለከተ በኋላ ነው። ፕሬዝዳንቱን በመግደል ሙከራ ቢከሰስም የአይምሮ ሕመምተኛ መሆኑ በመረጋገጡ በነፃ የተሰናበተ ሲሆን በአሁኑ ወቅት የ70 ዓመት አዛውንት ነው። መጽሐፍ ጽፏል፣ ሙዚቃ ይጫወታል። የትላንቱን ጥቃት የፈጸመው ግለሰብ ትራምፕና ባለሥልጣናትን የመግደል ዕቅድ እንደነበረው ኋላ ላይ የወጣ መረጃም አሳይቷል። ጥቃቱን ለመፈጸም ምን እንዳነሳሳው በግልጽ የታወቀ ባይኖርም በ2024 የዲሞክራት እጩ ለነበሩት ካማላ ሃሪስ ገንዘብ በማዋጣት ድጋፍ መስጠቱ ይነገራል። ባለፈው የፈረንጆች ዓመት ከካሊፎርኒያ ዩኒቨርሲቲ በኮምፒውተር ሳይንስ የማስተርስ ዲግሪ መቀበሉም ይወሳል። ተጠርጣሪው ከድግሱ አዳራሽ መግቢያ ተኩስ ከከፈተ በኋላ ከአካባቢው ሲያመልጥና የደህንነት አባላት ሲከተሉት የሚያሳይ ምስል የወጣ ሲሆን አንድ የደህንነት አባል ከመቁሰሉ ውጪ ምንም ጉዳት ሳያደርስ ተይዟል። ያም ሆኖ የፈጠረው ትርምስና ድንጋጤ ቀላል አይደለም። በጠባቂዎቻቸው ተወስደው የነበሩት ፕሬዝዳንት ትራምፕ በሰጡት መግለጫም ጥቃቱ እርሳቸውን ኢላማ ያደረገ ነው የሚል እምነት እንዳላቸው ገልጸዋል። ቆስሎ ሆስፒታል የገባው የደህንነት አባል ደረቱ ላይ ባጠለቀው ጥይት መከላከያም ወደ እርሳቸው የተተኮሰውን ጥይት ተቀብሎ ሕይወታቸውን እንደታደገ ገልጸዋል። በጣም አስቀያሚ ምሽት ነበር ብለዋል። ከዲሞክራቶች ሳይቀር የድጋፍ መልእክት እንደደረሳቸውና በእንዲህ ያለ ክፉ ጊዜ በጋራ መቆማቸው ትልቅ ተግባር መሆኑን ጠቅሰዋል። ያም ሆኖ የትላንት ምሽቱ ጥቃት ተመሳሳይ የጸጥታ ስጋቶችን የሚከላከለው የሀገር ውስጥ ጉዳይ ሚኒስቴር ተመልሶ እንዲከፈት የማንቂያ ደውል ነው ብለዋል።
የመስከረሙን የአሜሪካ ሽብር ጥቃት ተከትሎ የተቋቋመው የሀገር ውስጥ የጸጥታ ጉዳዮች ሚኒስቴር ካለፈው የካቲት አጋማሽ ወዲህ በሁለቱ ፓርቲዎች ውዝግብ የተነሳም መዘጋቱ ይታወቃል። 2 የአሜሪካ ዜጎች በሚኒሶታ በወታደሮች መገደላቸውን ተከትሎ ዲሞክራቶች የስደተኞች ጉዳይ የኃይል ተቋማትን በተመለከተ የሕግ ማሻሻያ በመጠየቅ ለሚኒስቴሩ በጀት እንዳይመደብ በማድረጋቸው ነው የተዘጋው። እናም አሁን ለተፈጠረው የጸጥታ ክፍተት ትራምፕ በከፊልም ቢሆን ዲሞክራቶችን ተጠያቂ አድርገዋል። ለአሜሪካ ባለሥልጣናት የታለመውን የትላንቱን ጥቃት የተለያዩ ሀገራት መሪዎች ያወገዙ ሲሆን የኔቶ ዋና ጸሐፊ ማርክ ሩት በነፃና ግልጽ ማህበረሰብ ውስጥ የዚህ አይነት ድርጊት ተቀባይነት የለውም ብለዋል። ጥቃቱን ተከትሎ ከነገ ሰኞ ጀምሮ ለ4 ቀናት ጉብኝት ወደ አሜሪካ የሚጓዙት የእንግሊዝ ንጉሥ ቻርልስ የደህንነት ሁኔታቸው ጥያቄ ውስጥ መግባቱ ይነገራል። ሆኖም ባለሥልጣናት ለንጉሱ አስተማማኝ ጥበቃ እንደሚደረግና ምንም አይነት አሳሳቢ ሁኔታ እንደማይኖር አረጋግጠዋል። ያም ሆኖ በትላንቱ ጥቃት የደህንነት ክፍተቶች እንደነበሩ ተገምግሟል። ሕንፃውን አልፎ ለመግባት የግብዣ ካርድ ማሳየት ብቻ በቂ ሲሆን ወደ አዳራሽ ለመዝለቅ ደግሞ የፍተሻ ማሽን ማለፍና ቦርሳ ማስፈተሽ ብቻ እንደነበር፣ ሆኖም ሆቴል እንደመሆኑ በበርካታ ሰዎች ሊሞላ ስለሚችል ተጨማሪ እርምጃ ያስፈልግ እንደነበር ተመልክቷል። የአሜሪካው መሪ ላይ የግድያ ሙከራም አዲስ አይደለም። አሁን ለፕሬዝዳንት እጩ ሆነው ውድድር ላይ ሳሉ ከአንዴም 2 ጊዜ ግድያ ተሞክሮባቸዋል። ልክ የዛሬ 2 ዓመት ገደማ በፔንሲልቫኒያ የምርጫ ቅስቀሳ ንግግር ሲያደርጉ በተተኮሰ ጥይት ጆሮአቸውን ቆስለው ለጥቂት መትረፋቸው ይታወቃል። አንድ ሰው የሞተበትን ጥቃት የፈጸመው የ20 ዓመቱ ወጣት ተጠርጣሪ በትራምፕ ጠባቂዎች መገደሉን እናስታውሳለን። ይህንን ተከትሎ ፍሎሪዳ በሚገኝ መኖሪያቸው ጎልፍ ሲጫወቱ ሊገድላቸው አቅዶ ሲንቀሳቀስ የነበረ አንድ ግለሰብ ከነመሳሪያው መያዙ ይታወሳል። በሌላ በኩል የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በራት ግብዣው ላይ በተፈጠረው ግርግር መደንገጣቸውን ማምሻውን በመግለጽ በማንኛውም የዲሞክራሲና በፕሬስ ነጻነት ላይ የሚፈጸም ጥቃት በጽኑ ሊወገዝ ይገባል ብለዋል። በትራምፕና ባለቤታቸው ላይ ምንም ጉዳት ባለመድረሱ እፎይታ እንደተሰማቸው የካናዳ ጠቅላይ ሚኒስትር ማርክ ካርኒ በተመሳሳይ ፕሬዝዳንት ትራምፕና ሌሎች እንግዶች ባለመጎዳታቸው ደስታቸውን ገልጸዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ የደህንነት አባላትና ሕግ አስከባሪዎች ጉዳት እንዳይደርስ ላደረጉት ጥረት አድናቆት ሰጥተዋል። የቬንዙዌላ ፕሬዝዳንት ዴልሲ ሮድሪጎዝ፣ የፓኪስታን ጠቅላይ ሚኒስትር ሺባዝ ሸሪፍ፣ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲና የሜክሲኮ ፕሬዝዳንት ክላውዲያ ሺምባም ጥቃቱን አጥብቀው አውግዘዋል። ወደ ሌላ መረጃ ስናልፍ የማሊ መከላከያ ሚኒስትር ጀነራል ሳዲዮ ካማራ መገደላቸው ተሰምቷል። ትላንት በመላው ሀገሪቱ ታጣቂ ቡድኖች በፈጸሙት ጥቃት ሚኒስትሩና ሌሎች በርካታ አመራሮች መገደላቸውን ዘገቦች አመልክተዋል። ሚኒስትሩ ካቲ በተባለ ከተማ የሚገኝ መኖሪያ ቤታቸውን አማጽያን ወረው በፈጸሙት ከባድ ጥቃት ስለመገደላቸው ዛሬ የወጡ የተለያዩ መረጃዎች አሳይተዋል። የጀነራሉ መገደል ለሀገሪቱ ወታደራዊ መንግስት እንደ ትልቅ ጉዳት የተቆጠረ ሲሆን በበርካታ ወገኖች ዘንድ በቀጣይ ማሊን ይመራሉ ተብሎ ሰፊ ተስፋ ተጥሎባቸው ነበር። ለጦር ኃይሉ ከፍተኛ ሽንፈት ተደርጎ መታየቱን በሀገሪቱ የሚንቀሳቀሱ ጽንፈኛ ቡድኖች ትላንት በተለያዩ ከተሞች የተቀናጀ ጥቃት ሲፈጽሙ መዋላቸው ይነገራል። ሚኒስትሩ ጥቃት እንደጀመረ ለሕይወታቸው ወደማያሰጋ ስፍራ ከተወሰዱ በኋላ እንደገና ከመኖሪያ ቤታቸው በታጣቂዎች ላይ የተወሰደውን እርምጃ ሲመሩ ነበር ተብሏል። ማሊ በ2020 የተካሄደን መፈንቅለ መንግሥት ተከትሎ በወታደራዊ መንግሥት ስትመራ ቆይታለች። ይህ አዋዜ ነው። ንጋቱ በአዕዋፋት ዜማ ሲበስር፣ ሌቱ በጨረቃ ብርሃን ሲደምቅ፣ ከንጋት እስከ ድቅድቅ ጨለማ እኛ እስራ ላይ ነን። የሥራችን መዳረሻ ግቡም እርሰው በጊዜ ወደ ቤቶ እንዲገቡ ነው። የፋሲካን በዓል ምክንያት በማድረግ በመኖሪያ ቤቶቻችን ላይ ታላቅ የበዓል ቅናሽ አድርገን እየጠበቅነዎት ነው። የመሸጫ ዋጋችንም ከዋጋ ግሽበትና ከዶላር ጭማሪ ጋር አብሮ የማይጨምር ቋሚ የሆነ ቁርጥ ዋጋ በመሆኑ በጊዜ ወስኑ።
መኖሪያ ቤቶቻችንም ለኑሮ ምቹ በሆኑና ደህንነታቸው በተጠበቀ ሳር ቤት ቫቲካን ኤምባሲ አጠገብ እንዲሁም በቦሌ ቡልቡላ 93 ማዞሪያ የሚገኙ ናቸው። ሁሉም በየፊናቸው ስኬታማ ውለው ይውላሉ። ጀንቦሮ ቤታቸው የቤተሰቦቻቸውን ቤት ነው። መልካም የትንሣኤ በዓል። ጀንቦሮ ሪል ስቴት በጊዜ ግቡ።